የእውነት ልታገባ ነው? አይሆንም። ይህን ሁሉ ጊዜ ራሴን ሳታልል ነበር። ቆይ እንዴት ይሄ ሊሆን ይችላል? እንዴት እንደሆነ እኔ ራሱ አላወቅኩትም። እማዬ አስደሳቹን ዜና በኋላ እነግርሻለሁ። እማዬ ምንድን ነው? ምን? አያቴን አመመው? ምንድነው ያደረከው? እማዬ ሁሉንም ጨርሰናል። የሰርጉን ቀን ቆርጠናል። አርብ እንዲሆን ወስነናል። መዘጋጀት ጀምረናል። እንደዚህ በፍጥነት ልጄ? እኛም በዚህ ሳምንት መሆኑ በጣም ገርሞናል እናቴ። የእውነት በጣም እድለኞች ነን አይደል? ማዘጋጃ አርብ እንድንጋባ ሲፈቅዱልን በጣም ነው የገረመን። ይሁን፣ መልካም እድል። በል ልጄ ሂድና አሁኑኑ ለወላጆች አሳውቃቸው። እነሱም ቀኑን ለማወቅ ጓግተው እየጠበቁ ነው። በጣም ልክ ነሽ እናቴ። አሁን ሊድና በቃ መዘጋጀት ልጀምር። በኋላ እንገናኛለን። ቻው። እንገናኛለን። እኮ ልጄ ቆይ ምንድነው ያደረግሽው? እንደዚህ በጥርፊያ እንዲሆን የምትፈልጊው? እማዬ ምን ችግር አለው? ከ4 ቀን በኋላ ገባው፣ ከ4 ወር በኋላ ምንድነው ልዩነቱ? አምላኬ ሆይ እንዴት ነው የምትናገሪው? ይሄ እኮ ዝም ብለሽ ፈርመሽ የምትመጭበት ውል አይደለም። እሺ አሁን በዚህ ፍጥነት ለሰዎች እንዴት ነው የምንነግረው? ዝግጅቱስ እንዴት በፍጥነት ያልቃል? እማዬ ምንም ድግስ አይኖርም። ሰርግ አልፈልግም። ትንሽ የቤት ውስጥ ዝግጅት ካለ ይበቃል። ስለዚህ ረጋ በይ በቃ፣ ብዙ መጨናነቅ አያስፈልግም። ወይ በጣም ነው ያሳረፍሽኝ። በችግር ላይ ችግር ትሆንብኛለች። አባቷ በዛ በኩል እሷ ደግሞ በዚህ በኩል። እቺ ልጅ ምን ይሻላታል? ወይዘሮ ላይላ አቶ ማህሙድ መጥቷል። እንኳን ደህና መጣ። አመሰግናለሁ። ሰላም። ሳልናገር በድንገት በመምጣቴ በጣም ይቅርታ ጠይቃለሁ። እንዳረበሽኩሽ ተስፋ አደርጋለሁ። አይ ትመጣለህ ብዬ ስላልጠበቅኩኝ ነው። ወደ ፋሽን ቤቱ ስደውል ቤት እንደሆንሽ የሥራ አጋሮችሽ ነገሩኝ። ስለ ሥራ አንዳንድ ነገሮችን ልጠይቅሽ ፈልጌ ነው። ያው ከዛ ወደዚህ መጣው ማለት ነው። ይሄ ላንቺ ነው። በጣም ያምራል። ግን እንዳንቺ ቆንጆ አይደለም። እባክህ ቁጭ በል። በጣም አመሰግናለሁ። እሺ ወይዘሮ ሌላ፣ ያው አውቃለሁ ይህንን የመጠየቅ መብት የለኝም፣ ግን አለመጠየቅ አልቻልኩም። ፊትሽን ሳየው ያዘንሽ ትመስያለሽ። ምንም የተፈጠረ ችግር እንደሌለ ተስፋ አድርጋለሁ። አባት ፈህሚ በጣም ታሟል። የደም መርጋት አጋጥሞታል። የፈጣሪ ያለ እውነት አዝናለሁ። እንዴት እንደሱ ሆነ? ፈጣሪ በቶሎ ያሽለው። አመሰግናለሁ። እኔማ ለሥራ ብዬ ነበር የመጣሁት። ማለቴ ስለ ሥራ እንድናወራ ነበር። ነገር ግን ለሱ አሁን ትክክለኛው ሰዓት አይመስለኝም። አይ እባክህ ቆይ። እርግጠኛ ነሽ? አንቺ ካልሽ እሺ። መናፈሻ ውስጥ መስራት እንችላለን እኮ። እሺ ደስ ይለኛል። እሺ ስለምንድን ነው ልታዋራኝ የፈለከው? ኦርሃንን አናግሬው ነበር። እሱ ሁሉንም ነገር ነግሮኛል። የቤተሰቤ ገዳይ ሙስጠፋ ኮጃቤ ነው። ወንድምህ ነው። አባዬ መተንፈስ እስከማይችል ድረስ በጣም ታሟል። እዛ መንቀሳቀስ አቅቶት ተኝቷል። አንተ ደግሞ እዚህ የማይረባ ነገር ታወራለህ። ለፈጣሪ ብለህ አሁን እሱን ተወው። ቤተሰብህን የገደልኩት እኔ ነኝ ብለኸኝ ነበር። ታዲያ ለምንድን ነው የዋሻኸኝ? ይሄ እኮ ግልጽ ነው። አንተን ለማናደድ ነዋ። ቆይ አንዴ፣ ያልኩትን በሙሉ አምነኝ ነበር እንዴ? ወንድሜ አሁኑን እውነቱን እንድትነግረኝ እፈልጋለሁ። ለምንድን ነው እንደዚህ ያደረግከው? እውነቱን እንድነግርህ ትፈልጋለህ? እሺ አባዬ ከጠቅላላ ሀብታችን ግማሹን ሊሰጥ ነበር። ያንን እንዲያደርግ ደግሞ ላሳምነው አልቻልኩም። ውሳኔውን ደግሞ መቀበል አልቻልኩም። ማንም ቢሆን ይህንን መቀበል የሚችል አይመስለኝም። ሁሉንም ንብረት በስምምነት ነው መካፈል ያለብን አይደል? እንደዛ ስልህ አንተ ተናደህ ከኛ ዘወር ትላለህ ብዬ አስቤ ነበር። ግን ምንም ነገር ባደርግ ያሰብኩት ነገር በሙሉ በጭራሽ ሊሳካ አልቻለም።
ተመለስክ? ውዴ አለክ? ለነገሩ እንዴት ይመለሳል? ልጁ እኮ ናት የጠራችው። ልክ ኤሲን ስትደውል ሁሉንም ነገር አቁሞ ይሮጣል። አይታወቅም፣ ምናልባት ያስደወለቻት ያቺ ሰይጣን አሁ ትሆናለች። ለዚህ ጥሩ መፍትሄ ማዘጋጀት አለብኝ። ቆይ አንዴ፣ ቆይ ለምንድን ነው ኤሲን ስለ ግንኙነታችን እንዳታውቅ የምትጨነቀው? ለምንድን ነው በዚህ ሰዓት የምትደውልልኝ? ሄሎ፣ አቤት። ሄሎ ኤሲን፣ እንዴት ነሽ? ስለረበሽኩሽ በጣም ይቅርታ። አዎ ረብሸሽኛል። አሁን ከኔ ምን ፈልገሽ ነው የደወልሽው? ስለ አንድ አስፈላጊ ነገር ላናግርሽ ፈልጌ ነው። ከቻልሽ መገናኘት እንችላለን? አይ እኔ እንኳን አሁን አይመቸኝም። ኤላ፣ አሁን ላገኝሽ አልችልም። አምላኬ ሆይ፣ ሞኝ ናት እንዴ? ስራ ፈትቻለሁ እንዴ? እሷን ሂጅ ማገኛት። ተመልከቱ፣ ምን አይነት ባለጌ ልጅ ናት። ቆይ ማንን እያናገርሽ እንደሆነ አላወቅሽም። አባዬ ቃል እገባልሃለሁ፣ መቼም ቢሆን ብቻህን ጥዬ አልሄድም። እሺ? አያቴ አያቴ፣ ደህና ነህ? ዶክተሮቹ ምን አሉ? ጥሩ ሁኔታ ላይ አይደለም መርት። ግን ደህና ይሆናል አይደል? ዶክተሮቹ ብዙ ተስፋ እንደሌለው ነው የሚናገሩት። አይሆንም አይሆንም፣ ደህና ይሆናል አክስቴ። ምንም ቢሆን ጠንካራ ሰው ነው። አያቴ ይኸውልህ፣ ተመልከት፣ ደህና ትሆናለህ። እሺ፣ ድጋሚ ትቆማለህ። እሱን እርግጠኛ ነኝ። አንተም ይታወቅሃል፣ በድጋሚ ተነስተህ ትቆጣኛለህ። ሁላችንንም ስነ ስርዓታችንን ታስይዝናለህ። ልክ እንደ ድሮ ትሆናለህ። ይቅርታ አክስቴ። ውድ አባዬ፣ ለትንሽ ጊዜ ብቻህን ልተውህ። እሺ? ሄሎ ሳድቅ፣ አዎ እኔ ነኝ። ማንም ሰው አልጠረጠረም። ሁሉም ሰው መንቀሳቀስ እንደማልችል ነው የሚያስበው። ምንድን ነው ያደረግከው? በተወሰነ ገንዘብ ከዶክተሩ ጋር አንድ ጥሩ ስምምነት ፈጥረናል እና እውነቱን ለማንም አይናገርም። ሁሉም ሰው መንቀሳቀስ እንደማትችል ነው የሚያስበው። ይሄ ዘዴ የአንድ ወይ የሁለት ቀን ጊዜ ቢሰጠን ነው። ስለዚህ ፈጠን ብለን ይህንን የቺናርን ጉዳይ ልንጨርሰው ይገባል። አታስብ አቶ ፈሚ፣ መንገድ እፈልጋለሁ። የሆነ ሰው እየመጣ ነው። እሺ አይ ኦዝጉር ከወይኩ ጋር አይደለሁም። መጥፎ ነገር ተከስቷል። አያቴ ታሟል። ቆይ እንዴት ወንድሜ? አጎቴ ፈሚ ታመመ ነው የምትለኝ? ምርት፣ ይህንን ነገር አላምንም። እኔ ልረዳችሁ የምችለው ነገር አለ እንዴ? ካለ ንገረኝ እባክህ። አይ ወንድሜ፣ የለም፣ ብዙ አትጨነቅ። ግን ለእርዳታ አመሰግናለሁ። አታስብ፣ አንተ ምንም ማድረግ የምትችለው ነገር አይደለም። ያው እኔ አንተን ማግኘት ሳልችል ስቀር ወንድሜ ከወይኩ ጋር የሆንክ መስሎኝ ነበር። እሱን ተወው ወንድሜ፣ እሱ ሌላ ታሪክ ነው። ምን ተፈጠረ? ኦይኩን አገኛት እንዴ? አግኝቻታለሁ። ነገር ግን ያገኘኋት ሴት ኦይኩ መሆኗን እርግጠኛ አይደለሁም። ምን ማለት ነው ደግሞ? ወንድሜ አሁን ላይ አብቅቷል። ለካስ ይህን ሁሉ ጊዜ ራሴን ሳታልል ነበር ወንድሜ። እኔ እስከ ዛሬ ኦይኩን ስጠብቅ እሷ ከኡጉዝ ጋር የሰርግ ቀኗን ቆርጣለች። አሁን ቀጣይ አርብ ሊጋቡ ነው። ምን?
ምርት ቆይ እንዴት እንደዚህ ይሆናል? አትጠይቀኝ ወንድሜ። እንዴት እንደሆነ እኔ ራሱ በጭራሽ ሊገባኝ አልቻለም። አንቺ ልጅ ቆይ ግን ለምንድን ነው እኔን የማትሰሚኝ? እማዬ ቆይ ምን አድርጊ ነው የምትይኝ? ምንም አትሰሚኝም እና ምንም ብሰራ ሁሉንም ነገር ስህተት እንደሰራው ነው የምትቆጥሪው። አንቺ ደስተኛ ሳትሆኝ እንዳትቀሪ ስለምፈራ ነው። እማዬ እኔ ደህና ነኝ። በቃ ይሄ ጉዳይ በፍጥነት እንዲያበቃ ስለፈለግኩኝ ብቻ ነው። እሺ ግን ልጄ የሙሽራ ቀሚስሽ ራሱ እኮ እስከ 40 አይደርስም። እኔ ምንም አይነት የሙሽራ ቀሚስ አልፈልግም። ልጄ እንዴት እንደዚህ ይሆናል? ነጭ የሚያምር የሙሽራ ቀሚስ ለብሰሽ አላይሽም ማለት ነው? ግን እኮ እኔ ሙሽራ ቀሚስ አልወድም። ለዛ ነው ጥቁር የሚያምር ቀሚስ ከሰራሽልኝ ቆንጆ ሙሽራ ሆናለሁ። ደግሞ የልጅነት ህልሜም ይሄ ነበር። ካላመንሽኝ እህቴን ጠይቂያት። የሰርጌ ቀን ጥቁር ቀሚስ መልበስ ነው የምፈልገው። ጥቁር ቀሚስ ነው ያልሽው? እሺ በቃ አንቺ እንደፈለግሽ የኔ ልጅ። ከምንም ነገር በላይ ወሳኙ ያንቺ ደስታ ነው። ሌላው ችግር የለውም የኔ ውድ። እንኳን ደህና መጣ። አመሰግናለሁ ጉዝ። ሂሳባችሁ ምንም አይደል። እናመሰግናለን። እያለፍኩ ነበርና ገባ ልበል ብዬ ነው። አባዬ ጥሩ ነው ያደረከው። ዜናውን አልሰማህም እንዴ? የምን ዜና? ከወይሉ ጋር የሰርጋችን ቀን አርብ እንዲሆን ወስነናል። ያው አርብ ልናደርገው ነው። የአሁኑ አርብ? አዎ የአሁኑ አርብ። ስማኝ ጉዝ፣ እነዛ ሰዎች ይታዩሃል። ስለ እኔ ከጠየቁ አላውቅም በላቸው። እሺ ምንም ነገር አላውቅም በላቸው። እሺ ወንድሜ ሼፍ ኪዝ ያለን? የለም ወንድሜ፣ ሼፍ ኪዝ ካመጣ 2 ሳምንት ሆኖታል። እናመሰግናለን። ካየኸው ሰላም በልልን። እሺ እለዋለሁ። በአስቸኳይ ገንዘቡ ማግኘት አለብኝ። ወይዘሮ ሌይላ፣ ይሄ ሁኔታ ለእኔ ምንም ምቾት አልሰጠኝም። አንቺ እንደዚህ ሆነሽ መስራት ይከብዳል። ስራውን ሌላ ጊዜ ብናደርገውስ ምን ይመስልሻል? እኔ ግን ጥሩ ስሜት እንዲሰማኝ አድርጎኛል። ልክ ነሽ። እውነት ለመናገር ስራ ያልኩሽ ሰበብ ነበር። በዚህ ሰዓት ለእኔ አስፈላጊው ነገር አንቺ ብቻ ነሽ። እሺ ትክክል ነሽ። በቃ እንስራ፣ ያረጋጋሻል። የንድፍ ስዕሎቹን እኔ እሺ እንየው። ይሄን እየው ወይዘሮ ሌይላ። ይሄኛው ይሄ የማይረባ እንዴት ቢደፍር ነው እንደዚህ የሚናገረኝ? የዚህን ሰው ድፍረት ብቻ ተመልከቱት። ችናር ምን እየሆንክ ነው? ደጋግሜ ስጠራ ነበር፣ አንተ ግን አልሰማኸኝም። ና ወደዚህ እስኪ ተቀመጥ። አልሰማውሽም ነበር፣ ይቅርታ ውዴ። በያልችን ምክንያት ነው አይደል? ስለምንድን ነው ያወራችሁት? ሰሞኑን በጣም እንግዳ የሆነ ነገር ነግሮኝ ነበር። ወላጆችህን ገድያቸዋለሁ ብሎኛል። ምን አልክ? እኔም ልክ እንዳንቺ ነበር የደነገጥኩት። ከዛ ለአባቴ ፈሚ ነገርኩት። ግን በሚያሳዝን ሁኔታ ስለ ጉዳዩ እሱም ዋሸኝ። በተደጋጋሚ ያልችን ውሸቱን እንደተናገረ ነገረኝ። ግን ጉዳዩ እየረበሸኝ ነው። ምን ማድረግ እንዳለብኝ አላወቅኩም ነበር። ለዛም ነው በቀጥታ ሄጄ ያልችንን የጠየቁት። ለምን እንደዚህ አልከኝ አልኩት። ምን እንደመለሰልኝ ታውቂያለሽ? አንተን ከቤተሰቤ ለማራቅ ነው አለኝ። ግን ደግሞ ምክንያቱ ምንም ይሁን ምን እንዴት ሰው እንደዚህ አይነት ውሸት ይዋሻል? ቆይ አልገባኝም። አላውቅም ዴኒስ፣ እኔ ምንም ነገር አላውቅም። ምንም እኔ ማን ይዋሽ ማን እውነቱን ይናገር ማልክ ይሁን ምንም የማውቀው ነገር የለም እና በጣም ግራ የመጋባት ስሜት ውስጥ ነኝ። እኔ ከጎን ነኝ። እሺ ጭንቀትህን መካፈል እችላለሁ። ችናር እባክህ ይበቃሃል። ይበቃል። ከዚህ በላይ አትናደድ እባክህን። ከዚህ በላይ ራስን አትጉዳ። አንቺ ባትኖሪ ምን እንደመሆን ራሱ አላውቅም። መስኪኑ አባቴ፣ የሀገሪቱ ታላቅ ሰው ፈሚ ኮጃቤ፣ እስኪ ራስህን ተመልከት። አንድ ነገር ልንገርህ፣ ዶክተሮቹ ስለ አንተ ምንም ጥሩ ነገር እየተናገሩ አይደለም። ረዥም ጊዜ አይኖርም እያሉ ነው። ምናልባት በቅርቡ የቀብር ሥነ ሥርዓት ላይ እንገኝ ይሆናል።
አሁን አንተ ምንም እየሰማህም አይደለም። ለዓመታት ያንተ ፍቅር ሳይሰማኝ ኖሬያለሁ። የዕጣ ፈንታ ጉዳይ ነው። አሁን ደግሞ አንተ በተራ ምንም አይሰማህም። ወይ እንዴት ያሳዝናል። አሁን እዚሁ ባንቀህ ራሱ ምንም አታመጣም። በጣም አቅመ ቢስ ነህ። ምንም እንኳን ልትሞት እንደሆነ ብታውቅም እርዳታ እንኳን መጥራት አትችልም አይደል እንዴ? ያችን ትንሽዬ ሰይጣን ተመልከቷት። ስልኩን ጆሮዬ ላይ ዘጋችሁ። ኤሲን አንቺ ወደ እኔ መምጣት ካልቻልሽ ግድ የለም እኔ ወደ አንቺ እመጣለሁ። ከያልቺን ጋር ስላለን ግንኙነት በዚህም አለበዛ ማወቅሽ አይቀርም። ሄሎ የኔ ፍቅር። ውዴ በፍጥነት ወደ እኔ መምጣት ትችላለህ? ምን ነው የተፈጠረ ነገር አለ? አዎ አሁኑኑ መምጣት አለብህ። ፍጠን እባክህ። እሺ መጣሁ። ገና አልጨረስንም። በድጋሚ እንገናኛለን። አንተ የማትረባ ከንቱ። ይሄኛው ጥሩ ይመስለኛል። ይቅርታ አድርግልኝ ወይዘሮ ሌላ፣ ይህን ስልክ ማንሳት አለብኝ። አቤት። ቆየት ነህ ማህሙት? እስካሁን ምንም ዜና የለም? አዲስ ነገር የለም? አይ በደንብ አለ እንጂ፣ ግን ብንገናኝ ጥሩ ነው። የመዝናኛ ቤቱ ጋር ነኝ። እዚህ ማውራት እንችላለን። እሺ በቃ። ወይዘሮ ሌላ፣ አንድ አሁኑኑ ማድረግ ያለብኝ አስፈላጊ ነገር አለ። ይቅርታ አድርጊልኝ፣ አሁን መሄድ አለብኝ። እሺ ነገ እንቀጥለዋለን። እሺ በቃ ነገ እንቀጥለዋለን። መልካም ቀን ይሆንልሽ። ደህና ሁን። ደህና ሁኚ። እስከ ውጭ ልሸኝ። ደስ ይለኛል። እንሂድ። በይ ተነሽ አንቺ ሰነፍ፣ ብዙ ስራ አለብን። ቆይ ምን እያደረግሽ ነው ማዬ? ምንድን ነው ይሄ? ቀሚሴን ስፊልኝ ብለሽኛል ነበር። አሁን ከጀመርን ልጨርሰው እችላለሁ። እማዬ ዛሬ ጥሩ ስሜት ላይ አይደለሁም። በኋላ መስራት አንችልም ወይ? እንደ ልዕልት መሆንሽን አቁሚና ልጄ እኔን እርጅኝ፣ አለበለዚያ አያልቅም። ይሄንን የሰርግሽን ቀን ሳትወስኝ ማሰብ ነበረብሽ። ግን እኮ ታውቂያለሽ እኔ መለካት አልወድም። ልጄ እሱን እኮ ማንም አይወድም። ግን ቀሚስሽ ልክክ ብሎ እንዲያምርብሽ ከፈለግሽ ትዕግስት ሊኖርሽ ይገባል። አሁን እጅሽን ወደ ላይ አርጊው። ወይዘሮ አሁ የሚፈልግሽ እንግዳ አለ። ማን ነው? አቶ ሼፍኪ እንኳን ደህና መጣ። ሰላም ወይዘሮ አሁ። ስላየሁ በጣም ደስ ብሎኛል። ሱዛን በቃ መሄድ ትችያለሽ። እሺ እመቤት። ቆይ እዚህ ምን እያደረክ ነው? ክፍዬ ለመቀበል ነው የመጣሁት። የሁለተኛው ክፍያሽ ጊዜው ደርሷል። ሰው ሊሰማህ ይችላል እኮ። ና ወደዚህ። ኤላ፣ የኔ ፍቅር ተረጋጋ። በጣም ደህና ነኝ። አስቸኳይ ነው አላልሽም? ና ወደዚህ። ይህንን ያዝ። እነዚህ ሁሉ ለልጃችን የገዛዋቸው ነገሮች ናቸው። በጣም ነው የሚያማምሩት እኮ። ልክ ሳያቸው ለልጃችን መግዛት እንዳለብኝ ተሰማኝ። ግን የኔ ፍቅር እነዚህ እኮ ሰማያዊ ናቸው። ደግሞም ጾታው እስካሁን አልታወቀም።
ሴት ብትሆንስ? ግን ወንድ ሆነ ሴት ምን ልዩነት አለው? በሁሉም አይነት ቀለም ነው የገዛሁት። በትንሽ ጣቶቹ መልበስ የቻለውን ሁሉ ያደርጋል አይደል? ልጃችን በደንብ ይለብሰዋል። አዎ ይለብሰዋል። የት ነው የምትሆነው ማሙት? በቃ እኔ ካልደወልኩ አንተ አትደውልም ማለት ነው? አይ ተው እንጂ ወንድሜ፣ እንደዛ አይደለም። ጥሩ ዜና ነው ይዤልህ የመጣሁት። ጥሩ ዜና እንወዳለን እኮ። ምንድን ነው ንገረኝ። በትክክል ለመናገር ይሄ ዜና ጥሩም መጥፎም ዜና ነው። በጥሩ ጀምር። ፈህሚ ኮጃቤ በጣም በጠና ታሟል። ምን አልክ? አዎ እውነት ይሄ ጥሩ ዜና ነው። በጣም የሚያስደስት ነገር ነው ይሄ። ያው ወንድሜ እሱን አላውቅም። እሱ ያንተ ጠላትና ጉዳዩም ያንተ ነው። እና መጥፎ ዜናስ? አጋርነታችን እዚህ ጋር ማብቃት አለበት። ፍቃድ ከሆነ አጋርነታችንን ማቋረጥ እፈልጋለሁ። ማህሙት ምንድን ነው የምትለው? ተኪን ከወይዘሮ ሌላ ፍቅር ይዞኛል። ስለዚህ በዚህ ሁኔታ ይህንን አጋርነት መቀጠል ትክክል ነው ብዬ አላስብም። እንዳሰብከው ቺናር ሁሉንም ነገር አውቋል። ፈህሚ ደግሞ የሞት አፋፍ ላይ ነው። ሊሞት ተቃርቧል። በቅርቡ ይሞታል። አሁን በሕይወቴ አዲስ ምዕራፍ መጀመር እፈልጋለሁ። ምን ማለት እችላለሁ? መልካምን ሁሉ እመኝልሃለሁ። ላንተም እንደዛው ወዳጄ። አቶ ፈህሚ ቆይ ምን ሆኖ ነው? እንደምታየው አባቴ ፈህሚ በጣም ታሟል። መናገርም ሆነ መራመድ አይችልም። ምንም ነገር ማድረግ አይችልም። ሼፍኪ ይሄ ምን ማለት እንደሆነ ግን በትክክል ገብቷል እንዴ? ከእንግዲህ በኋላ ልታስፈራራኝ አትችልም። ስለዚህ በል ንገረው። ዴኒዝ ልጄ እንደሆነች ንገረው። በል ንገረው። በላ ፍጠን። አሁን ነገሩ አብቅቷል ሼፍኪ። ከዚህ በኋላ ማንም ሰው በፍጹም ዴኒዝ ልጄ መሆኗን ሊያውቅ አይችልም። ከዚህ በኋላ በአባቴ ፈህሚ በፍጹም ልታስፈራራኝ አትችልም። እና ከዚህ በኋላ ስባሪ ሳንቲም እንኳን ከኔ አታገኝም። በላውን ከዚህ ውጣ። አዎ ይጸጽትሻል። ይሄ ደግሞ በዚያ አያበቃም። ይቅርታ አባዬ፣ በዚህ መልኩ እንድታውቅ አልፈልግም ነበር። አሁን ሚስጥረኛ ይሆናል። በቃ ደስ የሚለው ነገር ደግሞ ለማንም መናገር አትችልም አይደል እንዴ አባዬ? ቆይ ዴኒዝ ያሁ ልጅ ናት ማለት ነው? እንደምንም ብዬ እውነቱን ማወቅ አለብኝ። ዴኒዝ እንደዚህ ጨለማ ውስጥ መኖር አልችልም። አዎ ልክ ነህ የኔ ውድ፣ ልክ ነህ። ግን የአባቴ ፈሚን ሁኔታ ታውቃለህ? አውቃለሁ ዴኒዝ፣ ግን ቤተሰቤን የገደለው ሰው ማን እንደሆነ ማወቅ አለብኝ። ምንም እንዳልተፈጠረ አስመስዬ መኖር አልችልም። ዴኒዝ፣ ዝም ብዬ መቀመጥ አልችልም። አንድ ነገር ማድረግ አለብኝ። ግን ምን? ከወንድምህ ከያልችን መጀመር ያለብኝ ይመስለኛል። ቆይ ለምን? አባቴ ፈሚ ውሸቱን እንደሆነ ነግሮኛል እኮ። ወንድሜንም ተመሳሳይ ነገር ጠይቄዋለሁ። እናም እሱ ከቤተሰቡ ሊያርቀኝ እንደፈለገ ነበር የነገረኝ። ታዲያ ለምን በድጋሚ ጠይቀዋለሁ? እኔም ምክንያታዊ ሆኖ አላገኘሁትም። እንዴት ሰው ገዳይ ነኝ ብሎ ያሻል? እሺ ያልችን አንተን ከቤተሰቡ ሊያርቅ ፈልጎ ሊሆን ይችላል። ነገር ግን ማንም እንደዚህ አይነት ውሸት አይመጣለትም። ታውቃለህ? ማንም ሰው በውሸት ራሱን ሊወነጅል አይችልም በጭራሽ። አዎ ልክ ነሽ፣ ልክ ነሽ ውዴ። እሺ እኔን ለማናደድ እንደዚህ ያለ እንበል፣ ግን ደግሞ ለምን የገደልኳቸው እኔ ነኝ ይለኛል። ለምን እንደዚህ ማድረግ አስፈለገው?
ግን ጠንካራ ማስረጃ ማግኘት አለብኝ። ዴኒስ፣ ሌላ አማራጭ የለኝም። ተኪንን ማዳመጥ አለብኝ። ዴኒስ፣ ተኪን ስለዚህ ጉዳይ ትክክል ከሆነ የሚጠቅመን ነገር ሊኖር ይችላል። በጥንቃቄ ማንበብ አለብን። ወዴት ልትሄድ ነው? ወደ ካፌው። መርት፣ አያትህ እንደዚህ ታሞ አንተ ወደ ስራ ትሄዳለህ? ምን ላርግ? ህይወት ይቀጥላል። ሁሉም ሰው የሚሰራው ስራ አለው። ለምሳሌ አንቺ ከአቶ ማሙት ጋር ስራ ስለነበረሽ ቁጭ ብለሽ ስታወሪ ነበር። ለማንኛውም ስራ አላስፈታሽ። ሂጂና ስራሽን ቀጥይ። ቆይ ምን ለማለት ፈልገ ነው? እያልኩ ያለሁትማ አንዴ ፍቅሬን አጥቻለሁ። ቢያንስ ገንዘብ እንኳን ላገኘ ነው። እኔ ከሄድኩ በኋላ ምን ተፈጠረ? መርት ኦይኩን አናግሯት ይሆን እንዴ? ሁሉንም ባውቅ ደስ ይለኝ ነበር። ወይዘሮ ሌላ። ሲነም፣ መርት በጣም አዝኗል። የማላውቀው ነገር አለ እንዴ? አይ እኔ እንጃ። እኔ ምንም የማውቀው ነገር የለም። ግን አንቺ ምንም አታስቢን፣ ያጣራለሁ። አመሰግናለሁ። እሺ ሰላም። ወይ እቅዴ ሰርቷል። አሁን ሁለተኛው ምዕራፍ ይቀጥላል። እስቲ ልጅ እጅሽን በደንብ ክፈችው። እማዬ በቃ ይበቃል። የእውነት በጣም ነው የደከመኝ። መንቀሳቀስሽን ካቆምሽ ቶሎ እንጨርሳለን። ከፍ አድርጊ። ኡፍ ስለደከመኝ እኮ ነው። ወይ እስቲ እንደዚህ መሆንሽን አቁሚ። በደስታ ቀንሽ የሙሽራ ቀሚስ አርገሽ ማየት ባልችል እንኳን ቢያንስ ቆንጆ ቀሚስ ለብሰሽ ማየት ፈልጋለሁ። ወይ አሁንስ በጣም ነው የሰለቸኝ። እውነት አታጉረምረም። ያርፈሽ ቁሚ። እንዳታሳስችኝ፣ ያርፈሽ ቁሚ። አይ እማዬ እባክሽ በጣም ደብሮኛል። እባክሽ በኋላ እናድርገው በቃ። እሺ እሺ በቃ። ሙሽሪት ታስቸግራለች የሚባለው ለዚህ ነው። መንቀሳቀስ አላቆምም አልሽኩ። እሺ የአባትሽን ሱሪና ሸሚዝ ሄደሽ ተኩሺ። እኔ ደግሞ የሚያስፈልገንን ነገር ዝርዝር አዘጋጃለሁ። አይሆንም፣ የምሬ ነው። በጣም እያስጨነቅሽ ነው ኦይኩ። ይህንን ነገር እንዴት እንደምቋቋመው አላውቅም። የሰርጌ ቀን ለኔ የደስታዬ ቀን አይደለም። ቀሚሴም የኔን የጨለማና የሐዘን ቀን የሚያሳይ ነው። ችግር ሁልጊዜም ቢሆን ከድለቢስ ቤት አይጠፋም ይባላል። ፈሚ አሁን ካልጠፋ ቀን በዚህ ቀን እንደዚህ ትሆናለህ? ምንድን ነው ሸፍኪ? አንቺን አልፈለግኩሽም። ሸፍኪ ያመሃል እንዴ? ቆይ ተናገር እንጂ ምን ፈልገ ነው? አይሴል ድምጼ ይሰማሻል? አዎ ተናገር። የኔ አይሴል፣ የኔ ውድ አይሴል፣ ምን ነው ተናድሻል እንዴ? አዎ ተናድጃለሁ። ድምፅህን በሰማው ቁጥር እናደዳለሁ። እባክሽ ቅርበኝና ወደ ቤት ልመለስ እባክሽን። እሺ በይ እንግዲህ ተይ እንጂ አይሴል፣ ባልሽን አትተይው። በጭራሽ እዚህ እንዳትደርስ። የተበደርክበት እዛው ደር፣ እዚህ እንዳትመጣ። ሼፍኪ አሁን ችግር ውስጥ ነህ። ይቺ ሴት መቼም ቢሆን ይቅር አትልህም። ስምኝ፣ ወደ እውነቱ የሚመራን ማስረጃ ሊኖር ይገባል። ግን ያንን ማስረጃ ከየት ነው የምናገኘው? ቆይ አንዴ እስኪ ችናር፣ ከዚህ በፊት ቤተሰቦቼ ወደ ሞቱበት ሆስፒታል ሄደ ነበር እንዴ? አይ ወዴ፣ በጭራሽ አልሄድኩም።
ማለት ያው የሆስፒታሉን ስም በትክክል ባውቀው ኖሮ ሄድ ነበር። እናም ስሙን መጠየቅ ነበረብኝ። አባቴ ፈሚንም አልጠየቅኩትም። ጥሩ ነገር ምን እንደሆነ ታውቃለህ? እዚህ ጋር ተጽፏል። ዴኒዝ የምትገርሚ ሰው መሆንሽን ታውቂያለሽ? የሞት የምስክር ወረቀቱን ከሆስፒታሉ ማህደር ማግኘት ከቻልኩኝ ማን እውነቱን እየተናገረ እንደሆነ ማወቅ እችላለሁ። እውነታውን ልናውቅ ተቃርበናል። እና አባት ጤናው እንዴት ነው? ቤት ውስጥ ራሱን ስቶ ነው። ወደ ሆስፒታል ወስዶ አስፈላጊው ነገር አድርገውለታል እና አሁን እየተንከባከቡት ነው። ግን እንዴት በድንገት ሊታመም ቻለ? ሐኪሞቹ የደም መርጋት እንደሆነ ነው የሚናገሩት፣ ግን እስካሁን ገና ምርመራውን አልጨረሱም። በጣም አዝናለሁ። ግን አንተ በጣም ያዘንክ አትመስለኝም አይደል? በጣም አዝኛለሁ። አዎ ተይ እንጂ አትልሺ። ምንም ቢሆን እኮ አባቴ ነው። ግን ደግሞ አሁን ያው አርጅቷል። ስለዚህ የሚጠበቅ ነገር ነው። አዎ ልክ ነህ። አጠገቤ ስላልነበር ቀኑን ሙሉ በጣም ተናድጄ ነበር። ቀድመ ብትነግረኝ ጥሩ ነበር። የኔ ፍቅር አሁን ይህን ትተን ጥሩ ነገር እናውራ እሺ? እንደዛ እናድርግ ማሪ። ለምሳሌ ስለምን? ለምሳሌ ስለ አንቺና ስለ ልጃችን ማውራት እንችላለን። ወደፊት አስደሳች ቀናት ይጠብቁናል። ለዚህ ነው ተጨማሪ ገንዘብ የሚያስፈልገን። በደንብ ጠንክሬ መስራት አለብኝ። ስለዚህ ውዲያውን መሄድ አለብኝ። ወዴት ነው የምትሄደው? ወደ ድርጅቱ። ያው አባቴ ሲታመም ሁሉም ኃላፊነቶች ወደ እኔ ዞረዋል። እሺ ገባኝ የኔ ፍቅር። ከስራ በኋላ ወደ እኔ መምጣት ትችላለህ? ስብሰባው ረዥም ሰዓት ይፈጃል። ስለዚህ በቀጥታ ወደ ቤት ብሄድ ይሻለኛል። የአሁን ትኩረት መሳብ የለብንም። እሺ ሳታሳውቀኝ ትተኸኝ እንዳትሄድ እሺ? እሺ ራስሽና ልጃችንን ተንከባከቢ እሺ? እሺ ያልቺን እስከ ማታ ድረስ ቤት አይኖርም። ኤሲንን ለማግኘት ትክክለኛው ጊዜው አሁን ነው። ማን ነው ደግሞ የመጣው? ሰላም። ምንድን ነው? ለምንድን ነው የመጣሽው? እባክሽ ተይ እንጂ ኦይኩ። ቆይ ግን እንግዳ እንደዚህ ነው እንዴ የምትቀበዩ? ይሄ እኮ ስርዓት ያለው ሰው የሚያደርገው ተግባር አይደለም። ለምን መጣሽ? በይ ቶሎ ተናገሪ፣ ስራ አታስፈችኝ። አሁን ላይ በመርት ምን ያህል ደስተኛ እንደሆንኩኝ አየሽ? ሲነም የኔ ማየት ለምን ላንቺ ይሄን ያህል አስፈላጊ እንደሆነ አልገባኝም። አይደለም፣ እውነት ለመናገር አስፈላጊ አይደለም። ስነግርሽ ስላላመንሽ በአይንሽ ስታይ ካመንሽ ብዬ ስላሰብኩኝ ብቻ ነው። አያገባኝም አልኩሽ እኮ ሲነም። ስለ መርት ምንም ግድ አይሰጠኝም። ኦጉዝን ካገባሁት በኋላ እሱን እወደዋለሁ። መርት ለኔ ያለፈ ህይወቴ ነበር፣ አሁን ግን አክትሟል። እሺ አሁን ከዚህ ሂጂልኝ። እሺ ኦይኩ፣ እንግዲህ እንደፈለግሽ። ስታናድድ ስለ መርት ግድ አይሰጠኝም። ኦጉዝን ካገባሁት በኋላ እሱን እወደዋለሁ። ከፈለግኩትም በላይ ነው። ኦይኩ፣ ያንቺ ጊዜ አብቅቷል። ውይ ስጠብቅን የመጣው ወንድሜ። ወንድሜ ቆይ ለምንድን ነው የተዘጋው? አይ ምንም አይነት ደንበኛ መቀበል ስለፈለግኩኝ ነው። ሌላ ጊዜ ቢሆን ለምን ብዬ አጥብቄ ይጠይቀ ነበር፣ ግን እኔም ዛሬ የመስራት እቅድ አልነበረኝም። ስለዚህ አሪፍ ነው ወንድሜ። አያት እንዴት ነው ግን? ጥሩ ሁኔታ ላይ አይደለም። ምናልባት ከዛሬ በኋላ ህይወቱን በዚህ አይነት ሁኔታ መኖር ሊኖርበት ይችላል። አይዞ ወንድሜ፣ ፈጣሪ ይማርልህ፣ ቀላሉን ያድርግለት። በጣም አመሰግናለሁ። አሜን። ግን ይሄ ጊዜ እንዴት ያልፍ ይሆን? ስለ ዊክ የሰማው ነገር አለ እንዴ? የሰርጉን ቀን ቆርጣለች። በቃ ኦዝጉር፣ በህይወቴ ውስጥ ምንም ለውጥ የለም። እኔን ተወኝ። አንተ እንዴት ነህ?
ያው እንደምታውቀው ነው፣ ምንም አዲስ ነገር የለም። እናቴ አባቴ ወንድሜ እንዳስወጣው እየተወተችው ነው። አባቴ ደግሞ ምንም ነገር ማድረግ እንደማይችል እየተናገረ ነው። ቤቱ በየቀኑ በጭንቀትና በትካዜ እየተሞላ ነው። ምርት እንደምታየው እኔም ጋር ተመሳሳይ ነገር እኮ ነው ያሉት። አንድ ነን። ነገሮች ሁሉም ጋር ከባድ ናቸው። ቆይ ኦዝጉር ምን ብናደርግ ይሻላል? ከማልቀስ ይልቅ ብንስቅ ነው የሚሻለን ወንድሜ። ወይም ደግሞ ትልቅ ሰው ማማከር እንችላለን። ተው እንጂ ያን ያህል መጥፎ ሁኔታ ውስጥ ነን እንዴ? ምን ይመስላል? ነገሩ ልክ ነህ። ጠረጴዛውን እያስተካከልኩ ነው። ቆይ እኔም ላግዝህ። ና። ሄሎ፣ ሰላም። ሄሎ፣ አቶ ሙራት። ቺናር ኮጃቤ ነኝ። አስታወስከኝ? ኦ፣ እንዴት ነህ አቶ ቺናር? በደንብ አስታውሳለሁ። እንዴት ነህ? ይገርማል። ከረጅም ጊዜ በኋላ ድምፅህን ስለሰማው ደስ ብሎኛል። እንዴት ነህ አንተ? እኔ በጣም ደህና ነኝ። አንተስ እንዴት ነህ? ፈጣሪ የተመሰገነ ይሁን። እኔም ደህና ነኝ። እና ታዲያ ምን ልረዳ እችላለሁ? እባክህን ወንድሜ አንድ ነገር ላስቸግርህ ፈልጌ ነበር። ይቻላል፣ ንገረኝ። የሆስፒታል የቆዩ ሰነዶችን ፈልጌ ነበር እና እንደ አጋጣሚ አንተ እዛ ሆስፒታል ውስጥ ነው የምትሰራው። ከ25 ዓመት በፊት የነበሩ ሰነዶችን የፈለግኩት። እባክህ ወንድሜ ልትረዳኝ ትችላለህ? 25 ዓመት በጣም ረጅም ጊዜ ነው። ትንሽ አስቸጋሪ ነው። ግን ያን ያህል በጣም አስፈላጊ ነገር ነው እንዴ? በጣም አስፈላጊ ነው። ምን መሰለህ፣ ለግል ጉዳይ ፈልጌው ነው። እንግዲያውስ ለኔ ተወው። የታካሚዎችን ስምና ሆስፒታል የቆዩበትን ጊዜ ከነገርከኝ ሰነዱን ፈልጎ ማግኘት የኔ ስራ ነው የሚሆነው። አታስብ። በጣም አመሰግናለሁ አቶ ሙራት። መረጃውን አሁኑኑ እልክልሃለሁ። መልካም ቀን ይሁንልን። እንገናኛለን። ለአንተም መልካም ቀን። ከባድ ቢሆንም እንደሚረዳኝ ነግሮኛል። ውይ እንደሚያገኘው ተስፋ አደርጋለሁ። አይዞ። መረጃውን መላክ አለብኝ። አቶ ፈህሚ ቢያንስ ውጭውን ተመልከተው። እንደዚህ ሆነ እስከ መጨረሻው መኖር አትችልም። ይከብዳል። ሰላም፣ እንኳን ደህና መጣሽ። አመሰግናለሁ። በዚህ ሳልፍ አቶ ፈህሚን ልጠይቀው ብዬ ነው የመጣሁት። አልረበሽኩትም አይደል? አይ አልረበሽውም። አቶ ፈህሚ እያየህ ነው አይደል? ብዙ የሚወዱ ሰዎች አሉ። ስልኩ መጥራቱን አላቁምም። ሰዎቹም እየመጡ ነው። በጣም ይገርማል። አቶ ፈህሚ ፈጣሪ ማረ። አሚን አሚን። አታስብ፣ ደህና ትሆናለህ። በጣም ጠንካራ ሰው ነህ። በጥቂት ቀናት ውስጥ ትድናለህ። ምንም ነገር አትሆንም። አንዴ ነይ እስኪ። አቤት ኤላ። አሁን ሳየው ከባድ ጉዳት የደረሰበት ይመስላል። እንዳለመታደል ሆኖ አዎ። ምንም የመዳን ተስፋ የለውም? ዶክተሮቹ እንደሚናገሩት ከሆነ የለውም ነው የሚሉት። ግን ሁሉን አዋቂ ፈጣሪ ነው። አዎ ልክ ነሽ። ደህና እንደሚሆን ተስፋ አደርጋለሁ። ውይ በጣም ይቅርታ፣ የመርሳት ችግር አለብኝ። የሚጠጣ ነገር ላምጣልሽ እንዴ? ቡና ላፍላልሽ? አይ ሻይ ይሻለኛል። እሺ አሁን እመጣለሁ። አቶ ፈህሚ፣ እስካሁን መልካሙን ዜና ስነግር የሚሰማህን ደስታ ለማየት ስጠብቅ ነበር፣ ግን እሱ አልሆነም። እንኳን ደስ አለ። እንደገና አያት ልትሆን ነው። ያልችንና እኔ ልጅ ልንወልድ ነው። ይቺ ሴት እዚህ ምን ትሰራለች? ኤላ፣ ኤሲኑዴ፣ እዚህ ምን ትሰራለች? እኔ የመጣሁት አቶ ፈህሚን ለመጠየቅ ብዬ ነው። እሺ በቃ አሁን ጠየቅሽው አይደል? ስለዚህ አሁን ሂጂ። አሁኑኑ ከዚህ ውጪ። ምን እንደሚባል ታውቂያለሽ? በሽተኛን ስጠይቂ ብዙ መቆየት የለብሽም። ስላየሁሽ ደስ ብሎኛል። ስለ አንድ ነገር ላናግርሽ እፈልጋለሁ። ስሜን ካጠፋሽ በኋላ ምንም ነገር ላዋራሽ አልፈልግም። ገባሽ? ላይሽም አልፈልግም። አሁን እባክሽን ሂጂ በቃ። ኤሲን፣ የምነግርሽን መስማት አለብሽ።